ሄሎ ኤቭሪዋን ተመልሻለሁኝ በአዲስ ቪዲዮ። የዛሬው ርዕሳችን ኤአይ ፍሉዌንሲ ይባላል። ይህ እንግዲህ ይሄኛው ርዕስ የተመረጠው ኤአይ ላይ በተለይ አሁን ላይ ኤአይ እንግዲህ አዲስ ርዕስ ነውና እሱን ለመጠቀም ለጀማሪዎችም ይሆናል እንዲሁም በኤአይ ላይ ለምትሰሩም ለማንኛውም ፍሉዌንት ለሆናችሁ ሰዎችም ስትራክቸርድ የሆነ ኤአይ አጠቃቀም እንዲኖራችሁ እንደ ጋይድ የሚጠቅማችሁ የኤአይ ፍሉዌንሲ ፍሬምወርክ ነው። እንደምታውቁት አሁን ላይ እንግዲህ ኤአይ ፍሉዌንሲ፣ ኤአይ ሊትሬሲ፣ ኤአይ ፕሮፊሸንሲ ወይም ደግሞ አንዳንድ ስራዎች ቅጥር ላይ ሊሆን ይችላል ምናምን ኤአይ ፈርስት የሆነ ሰው ምናምን ይላሉ እንደምታውቁት። ምክንያቱም እያንዳንዱ ነገር አሁን ኤአይ ፈርስት እየሆነ ነው። ኤአይ እየፈለገ ነው ያለው። በኤአይ ስትጠቀም ስራዎች ሙሉች እየቀለሉ ነው ያሉት እና ያ ነገር ምንድን ነው የሚለውን የሆነ ፍሬምወርክ እሰጣችኋለሁኝ። እነዚህ የኤአይ ሞዴሎች ወይም ካምፓኒዎች ያወጡት ፍሬምወርክ ነው የምሰጣችሁ በዚህ ላይ። እሱን ተከትላችሁ እውቀታችሁን ስኪላችሁን በዛ መሰረት ለማዳበር ይጠቅማችኋል ማለት ነው። ከዛ በፊት እንግዲህ ኢመርሲቭ ኤአይ የሚባል በየጊዜው እንደምታዩት የኤአይ ዓለም ማለት ነው ይቀያየራል። ምን ሀፕን አደረገ የሚለውን የተለያዩ ቲፖች ሊሆኑ ይችላሉ፣ የፕሮምፕቶች ሊሆኑ ይችላሉ፣ ምን አዳዲስ ትሎች መጡ የሚለውን ኢመርሲቭ ኤአይ ላይ ቴሌግራም ላይ በየቀኑ እንለቃለን። እንዲሁም ኒውስ ሌተር አለን፣ ሳምንታዊ ዊክ ኒውስ ሌተር ማለት ነው። ይህ ደግሞ በሳምንት ውስጥ ምን አይነት ትሎች ተፈጠሩ፣ ምን አዲስ አፕግሬዶች አሉ ምናምን የሚለውን የምናስቀምጥበት የኒውስ ሌተርም አለ። እሱንም ተቀላቀሉን። እንዲሁም የፕሮምፕት ኢንጂነሪንግ መጽሐፍ አለን፣ እሱም ተቀላቀሉ። ሰብስክራይብ ያደረጋችሁ ዩቱባችንን ደግሞ ሰብስክራይብ አድርጉ እና እንቀጥል። ኦኬ እንግዲህ እስከዛሬ እንደሚታወቀው ማለት ነው ዲጂታል ሊትረሲ የሚባል ነገር ነበር የነበረው የዲጂታል ዓለም ላይ ኤአይ ከመምጣቱ በፊት ማለት ነው። አይቲ የሚችል ኮሚኒኬሽን፣ የዲጂታል ኮሚኒኬሽን ኮላቦሬት ማድረግ የሚችል ኦንላይን አንዳንድ ነገሮችን የሚችል ዲጂታል ሊትሬሲ ይባላል። በጣም ሰፊ ነው እሱ። አሁን ደግሞ የመጣው ማለት ነው የዲጂታል ሊትሬሲ አካል የሆነ ኤአይ ሊትሬሲ ነው። ኤአይ በጣም አዲስ ዓለም እየፈጠረ እንደምታውቁት ነው። እንደምታውቁት ነው እንግዲህ አዲስ የሆነ ዓለም እየፈጠረ ነው። ስራዎችን በጣም እያቀለለ ነው። በጣም ወንደርፉል እየሆነ ነው። እንግዲህ ስጋትም ጥቅማ ጥቅሞችም አሉት ይዞት የሚመጣው ብዙ ነው እሱ የሚባለው ምን አብረን የምናየው ይሆናል። ኤአይ ሊትሬሲ ወይም ኤአይ ፍሉዌንሲ የሚባለው ይሄ ዛሬ ነው የሚጀምረው ማለት ነው። ከዚህ ቀደም ቪዲዮ ሰርቻለሁ። የኤአይ ቴክኖሎጂዎችን የኤአይ ቱሎችን ማለት ነው በሚገባ ክሬቲቭሊ፣ ክሪቲካሊ፣ ኤፌክቲቭ፣ ኤፊሽንትሊ፣ ኢቲካሊ መጠቀም መቻል ይሄ ኤአይ ሊትሬሲ ወይም ኤአይ ፍሉዌንሲ ይባላል። እንግዲህ ብዙ ነገሮችን ይነካካል። አንደኛ የዲጂታል ሊትሬሲ እውቀት ሊኖራችሁ ይገባል። የአይቲ እውቀትም ሊኖራችሁ ይገባል። ከዛ በተጨማሪ እነዚህ ሶፍት ስኪል የሚባሉ ሴፍቲ እና ኤቲካል ነገሮች አብረውት ይኖራሉ ማለት ነው። ያንን ነው እንግዲህ አሁን አንድ ዴፊኒሽን እንስጠው። ኤአይ ፍሉዌንሲ ማለት is developing practical skills, knowledge, insights, and values that help you interact with AI systems in ways that are እነዚህ አራቶቹ ኤፌክቲቭ፣ ኤፊሽንት፣ ኢቲካል እና ሴፍ በሆነ መንገድ ኤአይ መጠቀም። ምንድነው ኤአይ ፍሉዌንሲ ማለት? የኤአይ ሲስተሞችን የኤአይ ቱሎችን በጣም ትልቅ ቱሎች ናቸው እየተፈጠሩ ያሉት። ቻትጂፒቲ፣ ጀሚናይ፣ ክላውዲ ምናምን የሚባሉት በጣም ፓወርፉል የሆኑ ሲስተሞች ናቸው። እነዚህን ቱሎች የመጠቀም ስኪሉን ማዳበር፣ እውቀቱን መያዝ፣ እንዴት እንጠቀማለን የሚለውን መያዝ እና በነዚህ በአራቱ መንገድ እነዚህ አራቱን መቻል ነው። እነዚህን ቱሎች እነዚህን ሲስተሞች ኤፌክቲቭሊ መጠቀም መቻል፣ ኤፊሽንትሊ መጠቀም መቻል፣ ኢቲካሊ መጠቀም መቻል እና ሴፍሊ መጠቀም መቻል ኤአይ ፍሉዌንት ነው ይባላል። አንድ ሰው ይህን ሲችል ማለት ነው ወይም ኤአይ ፍሉዌንስ ይባላል ማለት ነው። እነዚህ አራቶቹ ምንድን ናቸው? አራቶቹ ምንን ያካትታሉ የሚለውን አሁን በዚህ ቪዲዮ ማሳየት የፈለኩት። ኦኬ አንድ ሰው እንግዲህ እንዳልኳችሁ ማለት ነው ዲጂታል ሊትሬሲ እንደሚባለው የዚህ የዘመኑ ማለት ነው በዚህ በኤአይ ዓለም ኤአይ ፍሉዌንሲ አዲሱ ዲጂታል ሊትሬሲ ልንለው እንችላለን ማለት ነው። ወይም ደግሞ አሁን እነዚህን አራቶቹን ያልኳችሁ ማለት ነው አንድ ሰው ኤአይን ኤፌክቲቭሊ፣ ኤፊሽንትሊ፣ ኢቲካሊ እና ሴፍሊ መጠቀም ከቻለ እየመጣ ያለውን ይሄ ኤአይ ፓወርድ የሆነ ዓለም ማለት ነው በደንብ መጋፈጥ ይችላል ማለት ነው። ወይም ለራሱ ጥቅም በደንብ መጠቀም ይችላል ማለት ነው። ኦኬ ከመጀመሪያው እንነሳ። ኤፌክቲቭ ዩዝ ኦፍ ኤአይ ማለት ምን ማለት ነው? ኢፌክቲቭ ዩዝ ኦፍ ኤአይ ማለት አንድ ሰው የኤአይ ቱሉን ተጠቅሞ የራሱን ፕሮብለም የራሱን የሚሰራው ስራ በስነ ስርዓት መስራት ሲችል ኤአይ ኤፌክቲቭሊ ተጠቀመው እንባላለን። ይሄ በጣም ሰፊ ርዕስ ነው። ምንን ያካትታል በውስጡ? የመጀመሪያው የሚሰራውን ስራ በኤአይ በስነ ስርዓት መለየት መቻል አለበት። ምክንያቱም ቬግ ነገር መሆን ስለሌለበት ማለት ነው። ከስራዎቻችሁ ውስጥ ማለት ነው ምን በኤአይ መስራት እንደምትፈልጉ ከአሁኑ መያዝ አለባችሁ። የትኛው ስራችሁ ኦቶሜት መደረግ ይችላል፣ የትኛውን በኤአይ ማፋጠን ይችላለሁ የሚለውን እንደዚህ አይነት ነገር ማወቅ ይጠበቅባችኋል። ከዛ ካወጣችሁ በኋላ ፕሮምፕቲንግ ስኪል ማወቅ ይጠበቅባችኋል። ፕሮምፕቲንግ ማለት ኤአይን የምንጠይቃቸው ጥያቄዎች ኢንፑት ማለት ነው። ለኤአይ የምንሰጠው ጥያቄ ፕሮምፕቲንግ ይባላል፣ ወይም ፕሮምፕት ኢንጂነሪንግ የምንለው ማለት ነው። እንግዲህ ለዚህ አንድ ሰፋ ያሉ
አንድ ሁለት ቪዲዮዎች ሰርቻለሁ ወደ ኋላ ማለት ነው። ወደፊትም እንሰራለን። ወደ ኋላ እዚህ ጋር የምታዩቸው ሊንክ አስቀምጥላችኋለሁ። እዛ ገብታችሁ የፕሮምፕት ኢንጂነሪንግ እና ፕሮምፕቲንግን መማር ትችላላችሁ። ሶ ኢፌክቲቭ ኤአይ ዩዝ ውስጥ ይካተታል ማለት ነው የፕሮምፕቲንግ። ሌላኛው ኖው ደ ራይት ቱል ኤንድ ሞዴል። ለየትኛው ጥያቄዎች ለየትኛው እንትናችሁ የትኛውን ቱል ብጠቀም የትኛውን ሞዴል ብጠቀም በጣም እንዲያውም በጣም ብዙ ስለሆኑ ማለት ነው እነዚህ ቱሎች እሱንም ማወቅ ሌላኛው የኢፌክቲቭ ዩዝ ኦፍ ኤአይ ነው ማለት ነው። ሌላኛው እነዚህ ቱሎች አሉ። እነዚህን ቱሎች ካወቃችሁ በኋላ ቱል ዩዜጅ ነው። እንዴት ነው የምንጠቀማቸው? እነዚህ ቱሎች በጣም የራሳቸው እንትን አላቸው ማለት ነው። ፕላትፎርሙን በደንብ ማወቅ መቻል፣ እንዴት እንደምትጠቀሙበት የተለያየ አጠቃቀም ስታይሎችን እዛ ውስጥ ያሉ ፌቸሮቹን የፕላትፎርሙን ማለት ነው። እሱን ማወቅም ከኢፌክቲቭነስ ውስጥ ይካተታል ማለት ነው። እንዲሁም ኖ ኤአይ አርቲፊሻል ኢንቴሊጀንስን ቤዝ የሆኑ እውቀቶችን ማወቅ አለባችሁ። ለእሱ ቪዲዮዎች ሰጥተናል። ወደኋላ መለስ ብላችሁ ማየት ትችላላችሁ። ኤአይ ምንድን ነው? ኤልኤልኤም ምንድን ነው? ማሽን ለርኒንግ ምንድን ነው? እነዚህ ትሬኒንግ ምንድን ነው ምናምን የሚባሉትን ሁልጊዜ የሚያጋጥሟችሁ ነገሮች ማለት ነው። ኤአይ ጋር ስትጠቀሙ እነሱን ማወቅ ይጠበቅባችኋል። እነሱን ማወቅ ሌላኛው ስራችሁን ቅድም ያልኳችሁ ነው። ፍሬሚንግ ዩር ፕሮብለምስ ፎር ኤአይ ለኤአይ እንዲሆን ማድረግ የራሳችሁን ፕሮብለም እና ስራዎች እሱም አንዱ የኤአይ ኤፌክቲቭሊ ዩዝ የመጠቀም ነው ማለት ነው። ይሄ የመጀመሪያው ነው። ሁለተኛው ደግሞ ኤፊሽንት ዩዝ ኦፍ ኤአይ የሚባለው ነው። ይሄኛውስ ምንድን ነው? እንግዲህ ኢፌክቲቭሊ እና ኤፊሽንትሊ የሚለው ነገር ይለያያል። ኤፊሽንሲ ሚንስ ጌቲንግ ሪዛልትስ ፋስት ኤንድ ስሎ። ያ ማለት ምንድን ነው? ለስ ታይም ለስ ኢፎርት፣ በትንሽ ጊዜ በሚኒማል ጊዜና በትንሽ ኃይል ተጠቅሞ ስራችንን፣ ፕሮብሌሞቻችንን፣ ችግሮቻችንን መቅረብ ወይም መጠቀም መስራት መቻል ነው ባጭሩ። ስለዚህ ኤአይ መጠቀም እንግዲህ ታይምም ኤፈርትም መልቲፕላይ ያደርጋል፣ ይጨምራል፣ ያባዛልናል ማለት ነው። ላይክ አንድ ሰው ብቻችሁን ስትሰሩ ብቻችሁን የነበራችሁት ኤአይ ስትጠቀሙ እንዳጠቃቀማችሁ ብቃት ማለት ነው 10 ታይምስ 100 ታይምስ ራሳችሁን ማባዛት ትችላላችሁ ማለት ነው። ቲም መሆን ትችላላችሁ ማለት ነው። ካምፓኒ መሆን ትችላላችሁ ማለት ነው ብቻችሁን። እንግዲህ እዚህ ውስጥ የሚካተተው ምንድን ነው? የመጀመሪያው ወርክ ፍሎውስ ኤንድ አውቶሜሽን፣ ስራዎቻችሁን የታስኮቻችሁን የምትሰሯቸውን ታስኮች ማለት ነው በንች ማድረግ እንደዚህ ስታክ ማድረግ መቻል አንዱ ነው። ምክንያቱም አውቶሜሽን ማለት እንደዛ ነው። ትሰጡታላችሁ እንደዚህ ስራዎች ይሄን ሰርተህ ይሄን ስራ የሚለውን አውቶሜሽን ሙሉ ፍሬምወርክ ታስቀምጡለታላችሁ። በዛ መሰረት በዛ ወርክ ፍሎ መሰረት እሱ አውቶሜት ያደርግላችኋል ማለት ነው። ስለዚህ አውቶሜሽን አንዱ ኤፊሽንሲ መጨመሪያ ነው ማለት ነው በኤአይ። ሌላኛው ፕሮምፕት መጠቀም ነው። የተለያዩ ፕሮምፕቶችን ለምሳሌ ለመማር የሆነ ቴምፕሌት ማዘጋጀት፣ ቴምፕሌቶች ማዘጋጀት፣ ከዛ ያንን ሪዩዝ ማድረግ መቻል። ሪዩዝ ሁልጊዜ ከመቸገር ጽሁፍ ለዚህኛው ጥያቄ የትኛውን ብጠቀም ይችላል ምናምን ከማለት ማለት ነው። ስትራክቸር የሆኑ ፕሮምፕቶች ታዘጋጃላችሁ፣ ቴምፕሌቶች ታዘጋጃላችሁ። እነዛን ቴምፕሌቶች ርዕሱን ብቻ ቶፒክ እየቀያየራችሁ ማለት ነው በዛ በምትሰሩት ስራ ላይ እያስገባችሁ መጠቀም፣ ሪዩዝ ማድረግ ፕሮምፕት ቴምፕሌትስ ይባላል። ይሄም ከኤፊሽንሲ ይካተታል ማለት ነው። ሌላኛው ኤአይ ቱል ስታኪንግ ነው። ኤአይ ቱል ስታኪንግ የሚባለው ደግሞ ማለት ነው የተለያዩ ኤአይ ቱሎች በአንድ የሚሰሩ የኤአይ ቱሎችን በአንድ አድርጋችሁ ስታክ አድርጋችሁ መጠቀም መቻል ነው። ለምሳሌ ቻትጂፒቲ ለኮንቴንት ጀነሬሽን ብትጠቀሙት፣ ካንቫን ደግሞ ለዲዛይን ኮንቴንቱን አምጥታችሁ ካንቫ ላይ እንዲህ አይነት ነገሮችን ስታክ አድርጋችሁ መጠቀም መቻል፣ በዛውም አውቶሜት ይደረግላችኋል። እሱ ይሄም ከኤፊሽንሲ ነው። እንዲሁም ፕሮዳክቲቪቲ ሃኮችን መጠቀም የቴክ ሃኮች ማለት ነው፣ የፕላትፎርም ሃኮች ሊሆኑ ይችላሉ፣ የኤአይ ስኪል፣ የፕሮምፕቲንግ የተለያዩ ሃኪንጎች መጠቀም ይሄም ከኤፊሽንት ዩዝ ኦፍ ኤአይ ይታያል ማለት ነው። ሶስተኛው ኢቲካል ዩዝ ኦፍ ኤአይ ነው። እንግዲህ ኤፌክቲቭሊ አይተናል፣ ኤፊሽንትሊ አይተናል። ሌላኛው ኢቲካል ዩዝ ኦፍ ኤአይ ነው። ኤቲካል ማለት ደግሞ ኤቲክስን አንድ ሰው ኤአይን ኤቲካሊ ይጠቀማል ማለት ሪስፖንሲብል እና ፌር መሆን ማለት ነው ባጭሩ። ምን ማለት ነው? ሪስፖንሲቭ ኃላፊነት መውሰድ። ኤአይን ስትጠቀሙ ኃላፊነት መውሰድ አለባቸው። እዚህ ጋር እንግዲህ የተለያዩ በያዞች ሊኖሩ ይችላሉ፣ ኮፒራይቶች፣ ፕላጂያሪዝም ምናምን ነገሮች ሊኖሩ ይችላሉ። ለምሳሌ በያዝ የሚለው ላይ ማለት ነው ኤአይ የሚሰጣችሁ አውትፑት የሆነ ዘር ሊሆን ይችላል፣ ወይም ጾታ ሊሆን ይችላል፣ ወይ ሃይማኖት ሊሆን ይችላል። በያዝ ያደረገ ነገር ቢያደርግባችሁ ማለት ነው ያን ማስተካከል፣ ያንን አለመጠቀም፣ እንዲሁም እንዲያስተካክል ማድረግ የእናንተ ኃላፊነት ይሆናል ማለት ነው። እንዲሁም ኮፒራይት ሊሆኑ ቱሎችን ቢሰጣችሁ ማለት ነው ወይ ኮፒራይቱን ማስቀመጥ አለባችሁ የሰውየውን፣ አለበለዚያ ታግ ማድረግ አለባችሁ ማለት ነው። እነዛን ሰዎች ክሬዲቱን መስጠት አለባችሁ ማለት ነው። ሌላኛው ፕላጃሪዝም እንዳልኳችሁ ነው፣ ከኮፒራይት ጋር ይገናኛል። የሰው አምጥቶ ምናምን ጀነሬት ሊያደርግላችሁ ይችላል አይደለ? ወይም እሱ ራሱ መጨረሻ ላይ እነዚህ ሳይቶችን ተጠቅሜያለሁ ሊላችሁ ይችላል። ስለዚህ እናንተ ኤአይ መጠቀማችሁን ከየት እንዳመጣው ምናምን ከታች ሳይት ማድረግ ሊጠበቅባችሁ ይችላል ማለት ነው። ሌላኛው ደግሞ ሚስ ኢንፎርሜሽን እና ይሄ አጠቃላይ ፌክ ነገር ማለት ነው። እንደዚሁ እንዳልኳችሁ ሃሊሱኔት ያደርጋል ኤአይ። እንደምታውቁት አንዳንዴ ትክክል ያለው ነገር ሊያመጣ ይችላል። እሱን
አውትፑቱን በደንብ ማየትና ማጥናት፣ ሚስ ኢንፎርሜሽን የሚሰጣችሁን በሙሉ አለመጠቀም። ይሄ ኢቲካል ዩዝ ኦፍ ኤአይ እንትን ይላል። ስለዚህ ኃላፊነት መውሰድ ነው ባጭሩ። ስለዚህ ኤአይ ስትጠቀሙ ይሄን ማወቅ አለባችሁ ማለት ነው። አራተኛው ሴፍ ዩዝ ኦፍ ኤአይ ነው፣ ወይም ኤአይን ሴፍሊ መጠቀም፣ በጥንቃቄ መጠቀም ነው። ይሄኛው ምንድነው ባጭሩ ራሳችንን መጠበቅ ነው። ዳታችንን፣ ራሳችንን፣ ዌልቢንጋችንን ወይም የኛ ማህበረሰቦቻችን አገር ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ይሄን መጠበቅ ማለት ነው። ምክንያቱም ኤአይ ቱሎች በጣም ፓወርፉል ናቸው፣ መረጃችንን ይዘው የሚሄድ እነሱ እንግዲህ በተለይ ደግሞ የምንጠቀማቸው ቱሎች አማኒ ካልሆኑ ማለት ነው ዝም ብለን የምንሰጥ ከሆነ የፕራይቬት ኢንፎርሜሽናችንን አደጋ ሊኖሩ ስለሚችል ሴፍ በሆነ አጠቃቀም መጠቀም አለብን ማለት ነው። እንግዲህ ሴፍ ዩዝ ኦፍ ኤአይ ምን ይካትታል ማለት ነው? የመጀመሪያው ዳታ ፕራይቬሲ ነው። ፕራይቬት የሆኑ ነገሮችን አለመስጠት፣ ለምሳሌ እንደ አይዲ ሊሆን ይችላል፣ ፕራይቬት የባንክ አካውንት ሊሆን ይችላል፣ እንደዚህ አይደንቲቲ የተለያዩ ቁጥሮች አሉ አይደለም፣ ሴንሲቲቭ የሆኑ ቁጥሮች፣ እነሱን አለመስጠት ማለት ነው። ሌላኛው ደግሞ ኤአይ አውትፑት የሚሰጠን አውትፑት ደግሞ ትክክል መሆን አለመሆኑን ማረጋገጥ። ምክንያቱም ሴፍሊ ስለሆነ፣ ለምሳሌ አሁን አንድ ሜዲካል ላይ ያለ ሰው ኤአይ ተቀብሎ ሰውን ሊያክም ቢችል ያኛው ነገር ትክክል መሆን አለመሆኑ ሳይገመግም እንትን ቢል አደጋ ሊያደርስ ይችላል። ይሄኛው አውትፑትን ቨሪፋይ ማድረግ ይጠበቅበታል ማለት ነው። ሃሉሲኔት ሲያደርግ ዲፕ ፌክ ምናምን የተለያዩ ነገሮችን ሲያመጣ ይሄም ሴፍሊ መጠቀም አለብን፣ ሰው እንትን እንዳይረብሽ ምናምን ማለት ነው። ሌላኛው ቱል ዩዝ ነው፣ ቱል ቾይዝ ነው። የሚታመኑ ቱሎችን፣ ህጋዊ የሆኑ ቱሎችን መጠቀም አስፈላጊ ነው ማለት ነው። አንዳንድ በየጊዜው እንግዲህ የሚወጡ ቱሎች አሉ። ሁሉንም አናምንም፣ ሁሉንም ፕራይቬት ኢንፎርሜሽን መስጠት የለብንም፣ ሁሉንም ፎቶችን መስጠት፣ ሁሉንም የኛ የምንባለውን ዳታ መስጠት ስለሌለብን ማለት ነው። ይሄ ሴፍ ዩዝ ኦፍ ኤአይ ይጠቀሳል ማለት ነው። አጠቃላይ እነዚህ ናቸው። ኤአይን አንድ ሰው ፍሉዌንት ነው የሚባለው ማለት ነው ኢፌክቲቭሊ መጠቀም ሲችል፣ በደንብ ስለ ኤአይ ያለውን ነገር ማወቅ ሲችል፣ ኤፊሽንትሊ መጠቀም ሲችል። ኤፊሽንት ማለት ምን ማለት ነው ያለው? በአጭር ጊዜ አጭር ኢፈርት የሚሰራውን ስራ መስራት ሲችል ማለት ነው። ሌላኛው ደግሞ ኢቲካል ሲሆን ማለት ነው። ዳት ሚንስ ኢቲካል ያልነው ማለት ነው ሪስፖንሲብል የሆነ አጠቃቀም ሲጠቀም፣ እንዲሁም ሴፍቲ የሚለው ደግሞ ራሳችንን ከአደጋ እንድንከላከል ማለት ነው። ዳታችንን፣ አይዴንቲቲያችንን መጠበቅ፣ እነዚህን አራቶቹን አድርጎ ሲችል ማለት ነው አንድ ሰው ኤአይ ፍሉዌንት ነው ማለት እንችላለን። ለዚህ ሁሉ በዚህ በተከታታይ እንግዲህ ቪዲዮችን እንለቃለን። ከዚህም በተጨማሪ ቀጣይ ቪዲዮ የሚሆነው ለአሁን የዛሬ ይባልና ቀጣይ የሚሆነው ኤአይን የምንጠቀምባቸው 3 ዋና ዋና መንገዶችን አሳያችኋለሁ። ከኢፌክቲቭ ዩዝ ኦፍ የሚካተት ማለት ነው። ለዛሬ ብቃ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ፐርሰናል የሆነ ስለ ኤአይ ጋይድ የምትፈልጉ ከሆነ ልታናግሩ ትችላላችሁ። ፕላስ የግላችሁ ፐርሰናላይዝድ የሆነ ፕላስ ልንይዝ እንችላለን። ሜንቶሪንግ እንሰጣለን። በታች ላይ በማስቀምጠው ዲስክሪፕሽን ላይ በማስቀምጠው ልታገኙ ትችላላችሁ። ባይ ባይ።